ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው አብርሽ በእንደዚህ ልክ ስትነማመጣት ስትገርም እንዲህ በእንደዚህ ልክ በጣም ነው የምትነማመጣት። ለምንድን ነው የምትነማመጣት? ቤት ገዝቼልሽ ምን ሰላም ሰላም ውድና ቤተሰቦቻችን እንዴት ቆያችሁልኝ? የኔ ውዶች የኔ ሾካኮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ። እኔ የምለው አብርሽ ትላንትና ሩታ እየተለማመጣት ነበረ እና በዛም በጣም ብዙ የበፊት የሩታ ወዳጆች ያውን የሩታ ጠላቶች ሀሳብ አስተያየት እየሰጡ ነው። የሩታ ጠላቶች ልበል እንጂ እንዴ እርሶ ምን አገባዎት? በቃ እንዲህ ማለት አንዴ በቃ አያገባሽም አርፈሽ ቁጭ ስትባል ቲክቶክ ላይ እኔ አልፈልግም ማለች። የሩታማ ይነገራት ይገባታል። አንዳንዴ ግን እንደዚህ በጥላቻ ሳይሆን እንዲሁ ልጅ ይዘሽ አንቺ የት ነው የምትሄጂው? እርቁን ለምንድን ነው የማትፈልጊው? ምነው መረገጥ ነው ያማረሽ? የምሬ ነው። እኔ በጣም እንትን እያለኝ ነው እና ይቺ ሴትዮ ደግሞ ዞር ስል ቅድም ቲክቶክ ላይ አየኋት እና በቃ 24 ሰዓት ሙስሊሞችም እንደዛው ባለማተቦችም እንደዛው ብላ ነው የምትገባው እና በጣም ነው የምታስቀኝና ሩቲም እንዲለማመጣት ነው የፈለገችው። መብቷ ነው። ባሏ አይደል እንዴ? ምን አገባቸው? አይመለከታችሁም። አንዳንዴ ማለት ነው መብቷ ነው። ግን እኔ በጣም የምታናድደኝ ልጄ ብላ ስትመጣ ግን እነግራታለሁ፣ ይነገራታል። ምክንያቱም እሱን እንደፈለጉ ድራማ ይስሩ። ምሳሌ አሁን እነሱ ምንም ማለት እንዳልተጣሉ ራሱ የእናንተ ራሱ ህሊናቸው ያውቃል እኮ። ምሳሌ አሁን ፍቅር ከባሏ ጋር ተጣልታለች፣ በቃ ሪሊ ማለት ነው ሪሊ ጥላቸው። ስሙን አታነሳም። አንድ ሰሞን ነበረ እኝኝ የሚሉት ማለት ነው። አሁን ስሙ አታነሳም ምናትር በራሱ ዓለም የምትጓዝ ፍቅር ሪሊ የተጣሉት እነሱ ናቸው። እነሱ ግን አልተጣሉም። ለምንድን ነው በዚህ ልክ እንትን የምትይው? ስራስ ቢሆን ስራ እየሆነ እያወቅሽ ለምን ትሰድቢያታለሽ ስትባል መብቴ ነው አለች። መብት የለሽም። እውነት ለመናገር የመሳደብ መብት የለሽም። ማንሽ ምንድንሽ? ሩታን ነው ደግሞ የምትሳደቢ ማለት ነው። አትስደቢያት። እሷን አስተያየት ስጪ እና ደግሞ እንደዚህ ቅንቅና ምናምን ጭራሽ ደግሞ ብለሽ በቤተሰቦቿ ምናምን እየገባሽ ነው። አሁንማ ማለት ነው ዝም ስንልሽ ምነው ራሳችን ላይ ወጣሽ እኮ። ምነው አንቺ አይደለሽ እንዴ ደርዘን ቲሸርት ያለሽ? ደርዘን በሳጥን ሙሉ። እኔ ራሱ ስሰክሽ ነበር የሩታ እንትን እልክልሻለሁ እመቤቴን ስትይኝ ነበረ። ዛሬ ምን ተገኝቶ ነው እሷን እንደዚህ የምትረግጫት እንደዚህ የምትወርጅባት ማለት ነው? ስለዚህ ስርዓትሽ ቢኖርሽ መልካም ነው ብዬ አስባለሁኝ። አይመለከተሽም። አንድ ሰው በሚመለከተው ነገር ነው እንትን የሚለው። ለማመጥ መብቱ ነው ግዴታው ነው ደግሞ። ምክንያቱም በትዳር ላይ ማገጠው እሷ ሳትሆን እሱ እስከሆነ ድረስ መብቱ ነው። እንደፈለጉ ሲሆኑ ሀሳብ መስጠት ነው። እኔ ግን አሁን ሩታ የምትናደደኝ ልጅ መታረቅ አለመታረቅ የራሷ መብት ነው በቃ። እና እንደዚህ ማሰብ ሲሰጣት አትስጫት ብር የምትሉም እናንተም አልሰማችሁም ማለት ነው። እንደምን ይሻላችኋል? እስኪ ወደዚህ ሴትዮ ሀሳብ እንሂድ እስኪ። ወይኔ እሷ እንደዚህ አይነት ክብር አይወድናትም። በእናት እሷ እንደዚህ አይነት ክብር አይወድናትም። እንዲ አይደለም እሷ ቤተሰቦቿ ምን እያሉ ሲለቅጡክ ነበረ? ዞና ሚዲያ ኔ እናተብየዋ እሷ እህቷን ምን ስትናት ነበረ? ቻለች እና ቤተሰቦቿ እንደ አንቺ ስትረገጫ ነበር እንዲህ በሰዓቱ ንገሩኝ ባያትሆኑ በእናታችሁ ንገሩኝ ባያትሆኑ። በሰዓቱ እኮ አንቺም ስትራገጪ ስትወርጂ ነበር የሩታ ቤተሰብ ማለት ነው። እናው ተብያዋ ትላለች። እንዲህ ደግሞ አሁን ለቀቅ አድርጊ። ቤተሰቦቿ ደግሞ ለቀቅ ጭራሽ ወደ ቤተሰቦቿ አዞርሽ ማለት ነው። ለቀቅ። አንቺ ሲጀመር አውቀሽ ለፎሎ መሰብሰቢያ ነው እንጂ እውነት ገርሞሽ ሀሳብ ምናምን እየሰጠሽ አይደለም። በቃ አይመለከተሽም። በቃ ካላስ አትወጃትማ። በቃ አይመለከትሽም። እኛ ለዩቱበሮቹ ተይልን በቃ 10 እየወጣሽ እኛ ትበይብን። ሰምተሻል? የምሬ ቆራርጣችሁ አድርሱልኝ። እኔ ደግሞ ትሄድብኝ እስኪ። ከዚህ በፊት በሩታ የመጣን ነበር እንዴ ዘቅዝቀሽ ስትሰድብኝ ነበር። አንቺስ ቢሆን ትልቅ ሰው ሆነሽ በጣም ታግሼሽ ከዛ በኋላ በምንድነው ታረቀንና ወዲያውኑ እንደው ህፃን ናችሁ ሲጀመር እዛ ያላችሁት በሙሉ ማለት ነው። በቃ ማለት እንደዚህ ፎቶ ዘቅዝቃችሁ ከዛ በኋላ ያዙ ይልቀቁኝ የምትሉት ለኔ እነዛ ነው የምትታዩኝ ማለት ነው። ስለዚህ አንቺም ታውቂያለሽ ስራ እንደሆነ እያወቅሽ ስራ እንደሆነ መሆኑን እያወቅኩ ነው ምናምን። ስለዚህ ቤተሰብ ምን ያገባው ምን ያመለከተሽ አሁን ስለ ቤተሰብ? በቃ ሩታ እንደሆነች አብርሃም የሆነ የራሱ በቀል ነው ያዘው፣ ሩታ የራሷ በቀል ነው ያዘችው። ስለዚህ ይበሉ ብልጭ ይበሉ ይስሩ። እኛ ደግሞ ዳር ሆነን እንመለከታለን ማለት ነው። ተስማማን ማማ
እንደው አንዳንዴ እኮ የማንሰማው ነገር የለም ማለት ነው። የማይሰማ ነገር የለም። እና የኔ ውዶች ይህንን ልላችሁ ነው የመጣሁት። እወዳችኋለሁ። ቪዲዮቼ ላይክ አድርጉ፣ ሳታደርጉ እንዳትወጡ። ዋ እንዳታደርጓት፣ እንዳታበረታቷት እንዴ ቤተሰቦች ብላ አሁን ቤተሰቦቿ ረግጣ አሁን ቆዳ እንደማብሰት ለውጠን እንዴ ቤተሰቦቿ ያለችው እንዴ ቤተሰቦቿን አንተ ራሱ እንድጠናቸው አርጋር ቤተሰብክ የነበረው አሁን ስትገባ ቤተሰቦች ላይ ያንሱም እንዴ ይሄ የወደቀ ቤትን ስሪ ናቸው። አሁን ክፍለ ሀገር ሄዳ ነው ከስደት ሄድ ነው ብለሽ ቶሎ ብለሽ ትንሽ ገባ ይበል የእናትሽን ቤት አፍርሳይ ስሪ። በስደት ሰበብ እንግዲህ ዶላሩ ዩቲዩብ ነሸቅ ይባይለኛው ውሸት አብዘናነማነምሽን ውሸት